ብሎም በድንጋዮች ላይ የሚጻፍ ጌታ አምላካችን ከጥንቱም ጠብቆ ያመጣ እነዚህን ነው ቁርአን የምንለው። ተመልከቱ ጌታ አምላካችን እንዴት እንደጠበቀው ተመልከቱ ጋይስ። ይሄ ሁላ ንብረት ነው ያለን በነገራችን ወገናችን። ይሄ መጽሐፍ በዓለም ላይ በዚህ ደረጃ ተጠብቆ ከጥንቱም የመጣ አንድ መጽሐፍ ብትፈልግ አታገኝም። እሱ ብቻ እኮ አይደለም የሚገርመው ጋይስ፣ ቁርአን በሰዎች ልብ ውስጥ የተሐፈዘ እኛ ማኑስክሪፕት ዲፔንድ ማንሆንበት ሰከንድ ማቴሪያል ነው። ምክንያቱም ጌታ አምላካችን ቁርአንን ያወረደው በቃል ነው። ሲልሲለቱል አሳኒድ ቁርአን አልከሪም የቅዱስ ቁርአን ሲልሲላ ሰነዶች ረቡል ዒዛ ጀለ ጀላሉ ጌታ አምላካችን እሺ ለማን ሰጠው? ለጅብሪል አለይሂ ሰላም አስቀረው። ጅብሪል ለነቢያችን ሰለላሁ ዐለይሂ ወሰለም፣ ከዛስ ነብዩ ሰለላሁ ዐለይሂ ወሰለም ለኡበይ ብን ከዕብ፣ ከዛስ ለኢብኑ መስዑድ፣ ከዛስ ለዓሊ ብን አቢ ጣሊብ፣ ከዛስ ለዑስማን ብን አፋን፣ ከዛስ ለዘይድ ብን ሳቢት። ይሄ ትውልድ ደግሞ ለሁለተኛው ክፍለ ዘመን ያስተላልፋል። አብደላህ ብን ሐቢብ የሚባል ዜር ብን ሐቢሽ የሚባል ሳሂቡል ቂራአ፣ አሲም ብን አቢ ነጁድ አልኩፋ፣ ሳሂቡ ሪዋያ ሐፍስ ብን ሱለይማን፣ ከዛ እያለ ቁርአን ወደ 21ኛው ክፍለ ዘመን ቃል በቃል የተላለፈ ነው። የፈለገ ማኑስክሪፕት ቢበላሽ፣ ማኑስክሪፕት ባይኖረን፣ ኦኬ ማኑስክሪፕት ቢጠፋ፣ ይሄ ቁርአን ቢሰወር እኛ በቃል እንመልሳለን። በነገራችን ላይ የቃል ትውፊት አለን፣ ኦራል ትራዲሽን አለን። ይህን ሁላ ሀብት ይዘን ነው ቁርአን ተጠብቋል የምልህ እንጂ እኔ በግምት ቁርአን ተጠብቋል እያልኩ አይደለም። ኦራል ትራዲሽን አንዱ ሼክ አንደኛውን ሲያስቀራ ቃል በቃል ወደኛ ክፍለ ዘመን አስተላልፏል። ሰዓት ወንድማችን ሳላ ቴንክ ዩ ፎር ፕሬዘንቴሽን። ዲያቆንዬ ዲያቆን ዳዊት መቀጠል ትችላለህ። ሰዓቱን ኦኬ። እሺ እንግዲህ ዲቤቱን ስንጀምር ያልኩት ምንድነው፣ ዛሬ ዲቤት የምናደርገው መጽሐፍ ቅዱስ ነው የተበረዘው ወይ ቁርአን ነው የተበረዘው ብለን ነበረ። መጽሐፍ ቅዱስን ጀጅ የምናደርገው እኛ ክሌም ያደረግነው ነገር ተነስተን ነው ብለን ነበረ። መጽሐፍ ቅዱስ ክሌም የሚያደርገው ምንድነው? ክርስቶስ አምላክ ነው የሚል ክሌም አለው። ያ ጥቅስ እንደተበረዘ ሳላ ማሳየት ስላልቻለ ወደ ስድብ እየተቀየረ ነው። አይ ዶንት ብሌም ሂም፣ ምክንያቱም ዲፌንድ የሚደረግ ነገር አይደለም። ሶ ዘ አዘር ያለው ነገር ምንድነው? ቴክስቹዋል ቬሪየንትስ ማሳየት ነው። ይሄ ቃላት ተቀይሯል ማለት ነው። ባይ ዘ ዌይ ይሄ ዛሬ እኔ የዳዊት ክርክር አይደለም። ይሄ from early church fathers textual variants is not a problem ብለው ነበር። ለምሳሌ አውግስቲን ኮንትራፋስተም ላይ if we were perplexed by any contradiction in the scripture መጽሐፍ ቅዱስ ላይ contradiction አለ ብንል it's not allowed to say the author of this book is mistaken። ከመጽሐፉ አይደለም ችግሩ፣ but either the manuscript is faulty ማኑስክሪፕቱ ራሱ ሊሳሳት ይችላል፣ or the translation is wrong ወይ ሲተረጎም ሊሳሳት ይችላል, or you've not understood it። አውግስቲን ይህንን የሚለው መጽሐፍ ቅዱስ ይዞ ነው። so textual variants it's not a problem ለክርስቲያኖች፣ ምክንያቱም ከሰማይ ወረደ አንልም። that's not what we say but you say ከሰማይ ወረደ ነው የምትለው። that's your claim. by the way notice ሳና ፓላምሲስትን ምንም አልነካውም፣ አምኖታል መሰለኝ ያው ሌላ ቁርአን እንዳለ። ዊርድ አርጊመንት ደግሞ quality of manuscripts as authenticity አምጥቷል። የእናንተ ብራና ተቆራርጧል ብሏል። ወረቀት እንደ ሰከንድ ሴንቸሪ ባይዘው በጣም ፈርስት ሴንቸሪ በጣም አዲስ ነገር ነበረ። ለዛ ነው የሚቃጠለው። ክርስቲያኖች እየተቃጠሉ መጽሐፍ ቅዱስ እየተቃጠለ አሁንም መጽሐፍ ቅዱስ ሰርቫይቭ አድርጓል። በመጀመሪያ ጊዜ በታሪክ ግን የራሳቸውን መጽሐፍ አቃጥለው ከዛ በኋላ ግን አንድ ቁርአን አለ አንድ ቁርአንም አለ ቢል